ኢየሱስ ክርስቶስ ጌታ ነው። ዛሬ አንድ መልእክት ላጋራችሁ እፈልጋለሁ። የማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ይላል። እንግዲህ ኢየሱስ ክርስቶስ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው። እንዲህም ማለት ተብሎ ብዙ ነገር ነው የተዘረዘረው። ከዛ መካከል ትኩረት ሰጥቼ ልናገር የምፈልገው በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ይላል። እዚህ ቦታ ሁለት ቁልፍ ነገር ነው የምናየው። የመጀመሪያ በመንፈስ ድሆች የሆኑ ወይም ደግሞ ፑር ኢን ስፒሪት የምንለው፣ ሁለተኛ መንግሥተ ሰማያት ወይም the kingdom of heaven የምንለው ማለት ነው። በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ማለት ምን ማለት ነው ካል በመንፈስ ድሆች ብሎ ኢየሱስ ክርስቶስ እዚህ ጋር የገለጣቸውን እንግዲህ የመጀመሪያው በእግዚአብሔርን ከመፈለግ ጋር የተቀመጠ ነው። በመንፈሳዊ ነገርን ከመፈለግ ጋር የተቀመጠ ነው። ለመንፈሳዊ ነገር ሰው ያለውን ጥማት ከማሳየት ጋር የተገናኘ ነው። የመጀመሪያው መንፈሳዊ ነገርን መፈለግ ጋር የተገናኘ ነው። ይሄ የሚታይ የሚዳሰስ የሚጨበጠው ሳይሆን የማይጨበጠውን የማይዳሰሰውን መንፈስ የሆነውን አምላክ ከመፈለግ ጋር የተቀመጠ ነው። ስለዚህ ለመንፈሳዊ ነገር ሰው ፍላጎት የሚያሳይ ከሆነ በእግዚአብሔር ፊት፣ ሁለተኛ ደግሞ ለእግዚአብሔር ጸጋ፣ ለእግዚአብሔር መለኮታዊ ጸጋ ሰው ፍላጎቱን እያሳየ እውቅና መስጠት ከጀመረ፣ ለእግዚአብሔር መለኮታዊ ጸጋ፣ ለእግዚአብሔር መለኮታዊ ጸጋ ደግመዋለሁ፣ ሰው ፍላጎቱን እያሳየ እውቅና መስጠት ከጀመረ በመንፈስ ድሃ የሆነ ሰው ያ ነው። ያ ማለት ሙሉ ማንነቱን እግዚአብሔር ላይ የጣለ ማለት ነው። ሙሉ ማንነቱን የእግዚአብሔር መለኮታዊ ጸጋ ላይ ሙሉ ማንነቱን የጣለ ሰው በመንፈስ ድሃ እንላለን። በመንፈስ ድሃ እንላለን። አንደኛ እንግዲህ እንዲህ አይነት ሰው ለመንፈሳዊ ነገር ፍላጎት ያለው ሰው ሙሉ ማንነቱን በመንፈሳዊ ነገር ወይም በእግዚአብሔር መንፈስ በሆነው በእግዚአብሔር ላይ ሙሉ ማንነቱን የጣለ ሰው ለመንፈሳዊ ወይም ለመለኮታዊ ጸጋ ፍላጎት አሳይቶ እውቅና የሚሰጥ ሰው በመንፈስ ድሃ የሆነ ሰው ያ ነው። እና እዚህ ቦታ ምን ይላል? ያ ሰው ብፁዓን ናቸው ይላል። እነሱ መንግሥተ ሰማያት የእነርሱ ናት ነው የሚለው፣ ወይም the kingdom of heaven። እንግዲህ የማቴዎስ ወንጌል ጸሐፊ የሚጠቀመው ሙሉ ማቴዎስ ወንጌል ላይ ብዙ ቦታ ላይ መንግሥተ ሰማያት የሚለውን ነው የሚጠቀመው። ሌሎች ደግሞ የእግዚአብሔር መንግሥት የሚለውን ቃል ነው የሚጠቀሙት። እና መንግሥተ ሰማያት የእነርሱ ናትና ማለት አንደኛ የልባቸው ዙፋን ላይ ወይም ፍጥረት ላይ ወይም የልባቸው ዙፋን ላይ የእግዚአብሔርን መግዛት የሚያሳይ ነው። የእግዚአብሔርን መግዛት። ስለዚህ እንደነዚህ አይነት ሰዎች ማን ይገዛቸዋል? ማን ይቆጣጠራቸዋል ማለት ነው? እግዚአብሔር ይነግሳል። በልባቸው ዙፋን ላይ ይነግሳል። በፍጥረት ላይ ይነግሳል። በመንፈስ ድሆች የሆኑ ሰዎች በበዙ ቁጥር ማለት ነው። በመንግሥተ ሰማያት የእነርሱ ናትና ማለት የእግዚአብሔር መግዛት፣ የእግዚአብሔር አስተዳደር የእነርሱ ይሆናል። የእግዚአብሔር ግዛት ስር ይሆናሉ። የእግዚአብሔር የልባቸው ዙፋን እግዚአብሔር ይገዛዋል፣ ይቆጣጠረዋል፣ ፍጥረትንም ይገዛል። እንደዚያ ሲሆን የመጀመሪያው ምሕረትን ያገኛሉ፣ ቀጥታ ከአምላካቸው ከእግዚአብሔር በእግዚአብሔር ግዛት ስር ሲሆኑ። ሁለተኛ እውነተኛ ፍትህ ያገኛሉ። እግዚአብሔር ሊፈርድ በሚያስፈልገው ነገር ፍትሐዊ አምላክ ስለሆነ ፍትህን ይሰጣቸዋል። ሶስተኛ ሰላምን ያገኛሉ። የሰላም ምንጭ እግዚአብሔር ስለሆነ ምንን ያገኛሉ? ሰላምን ያገኛሉ። የሰላም ምንጭ እግዚአብሔር ስለሆነ። ስለዚህ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና።
እንግዲህ መንግስተ ሰማያት በሁለት አይነት መንገድ ነው የምንተረጉመው። አንደኛ አሁን በምድር እያለን በመንፈስ ድሆች የሆኑ ማለት በእግዚአብሔር በመንፈሳዊ ነገር ለመንፈሳዊ ነገር ጥማት ያላቸው በሁሉ ነገራቸው ላይ አምላካቸውን የሾሙ በእግዚአብሔር መለኮታዊ ጸጋ የሚያምኑና ለእርሱ እውቅና የሚሰጡ ሰዎች በምድር እያሉ የልባቸውን ዙፋን እግዚአብሔር ይገዛዋል። በሚኖሩት ዘመኑ ሁሉ እግዚአብሔር ምሕረት ያደርግላቸዋል። የእግዚአብሔር ጸጋ አበንደንትሊ ይበዛላቸዋል። ከዛ ጸጋ የተነሳ ፊትህን ያገኛሉ። በመንገዳቸው ለሚገጥማቸው ለየትኛውም ነገር የእግዚአብሔርም ሰላም ይከተላቸዋል። ሁለተኛው ከሞቱ በኋላ ወደ አምላካቸው ይሄዳሉ። ሁለተኛ መንግስተ ሰማያት የሚለው የሚያሳየው ከሞቱ በኋላ ወደ አምላካቸው መሄድን ነው የሚያሳየው። በመንፈስ ድሆች የሆኑ ከሞቱም በኋላ ወደ አምላካቸው ይሄዳሉ። ሶስተኛ ዮሐንስ ራእይ ምዕራፍ 21 ላይ የተጻፈው አዲስቷ ሰማይና አዲስ ምድር ሲወርድ አየሁ ያለው እነሱም ሕዝብ ይሆኑታል፣ እርሱም አምላካቸው ይሆናል። የእግዚአብሔርም ዙፋን በመካከላቸው ያድራል። እንባዎቻቸውም ሁሉ ከዓይናቸው ላይ ያብሳል። በዚያ ዋይታ፣ ለቅሶ፣ ጩኸት እንደሌለ በጉ ብቻውን ብርሃን ወደ ሆነበት ወደዚያች ያችም የነሱ መኖሪያ እንደምትሆን ነው የሚያሳየው ማለት ነው። በመንፈስ ድሆች ለሆኑት ሶስት አይነት ነገር አላቸው። በምድር እያሉ የልባቸው ዙፋን ወይም ሙሉ ነገራቸውን የሚገዛው አምላክ ራሱ ነው ሩል የሚያደርገው ገቨርን የሚገዛው ማለት ነው። ከሞቱም በኋላ ወደ አምላካቸው ነው የሚሄዱት። ሶስተኛው በመጨረሻው ዘመን ኢየሱስ ክርስቶስ ከመጣ በኋላ እንግዲህ ኑሯቸው በአዲስቷ ኢየሩሳሌም ይሆናል ማለት ነው። በጉ ብቻውን ብርሃን ወደ ሆነበት የእግዚአብሔር ዙፋን በመካከላቸው ወደሚሆንበት እንባዎችም ሁሉ ከዓይናቸው ላይ ወደሚታበስበት ያችም የነሱ መኖሪያ ይሆናልና ይሄንን ያሳያል። ኢየሱስ ክርስቶስ በምድር እያለ ከዚህ ጋር የተገናኙ ብዙ ነገሮችን አስተምሯል። ምን የሚሉ አንዳንድ ቦታ እንዲህ ብሎ አስተምሯል። ከሁሉ አስቀድማችሁ የእግዚአብሔርን መንግስትንና ጽድቅን ፈልጉ፣ ሌላ ሁሉ ይከተላችኋል ወይም ይጨመርላችኋል እያለ አስተምሯል። ከሁሉ አስቀድመን የእግዚአብሔርን መንግስትንና ጽድቅን መፈለግ ማለት በመንፈስ ድሃ መሆን ያ ነው አንዱ ትልቁ። በመንፈስ ድሃ መሆን ከሁሉ አስቀድመን የእግዚአብሔርን መንግስትንና ጽድቅን መፈለግ ነው። መንፈሳዊ ነገርን መፈለግ። ይሄ የሚታየው ቁሳዊ ነገር ላይ አይን ማድረግ ሳይሆን በቁሳዊ ነገር መመካት ሳይሆን በቁሳዊ ነገር ተታሎ ከአምላክ መራቅ ሳይሆን የሁሉ ነገር ፕራዮሪቲ ወይም ቅድሚያ ሰጥተን ማድረግ ያለብን ወይም መከተል ያለብን ምንድን ነው ብሎ ነው ኢየሱስ ያስተማረው? ከሁሉ አስቀድማችሁ የእግዚአብሔርን መንግስትንና ጽድቅን ፈልጉ ነው ያለው። ጥማታችን ጠዋትና ማታ የእግዚአብሔር መንግስትን እና ጽድቅ መሆን አለበት ማለት ነው። እነዚህ ምድራዊ ነገሮች ይከተሏቸዋል ብሎ ስላስተማረ በመንፈስ ድሃ መሆን ያ ነው። የሚከተለኝ የህይወት ውሃ ወንዝ ከሆዱ ይፈልቃል አለ። መንፈስ ቅዱስ በዚያ ሰው ህይወት ውስጥ እንደሚመራው እንደምናገር በህይወቱ ዘመኑ ሁሉ በሚያደርጋቸው ነገሮች መንፈስ ቅዱስ አብሮነቱን እየገለጠ የእግዚአብሔርን ፈቃድ በእርሱ እንደሚያከናውን ይናገራል ኢየሱስ። ከሁሉ አስቀድመን ጥማታችን ምንድን ነው? መሻታችን ምንድን ነው? ዘመኑ እየከፋ ነው። እኛስ ፍላጎታችን ጥማታችን ምንድን ነው? ቅድሚያ የሰጠነው ለምንድን ነው? ስለዚህ እግዚአብሔር መንፈሳዊ ነገርን በጣም እየተጠማን ነው ወይ? እየጸለይን ነው ወይ? መጽሐፍ ቅዱስ እያነበብን ነው ወይ? ከእግዚአብሔር ጋር ጊዜያችንን እያሳለፍን ነው ወይ? ሙሉ ማንነታችንን በእግዚአብሔር ላይ ጥለናል ወይ? በመንገዳችን ለሚገጥሙን ፈተናዎች እግዚአብሔር መልስ እንደሚሆነን፣ በድካማችን ጊዜ እግዚአብሔር መልስ እንደሚሆነን፣ በውድቀታችን ውስጥ እግዚአብሔር እንደገና እድል ሰጥቶ እንደሚያነሳን እንደሚያቆመን በእግዚአብሔር መለኮታዊ ጸጋ ላይ ፍላጎቱን ለእርሱ እያሳየን ነው ወይ? እውቅና እየሰጠነው ነው ወይ? እግዚአብሔር ሊያነሳን እንደሚችል፣ እግዚአብሔር በመንገዳችን ሁሉ እውነተኛ ፊት እንደሚሰጠን፣ ምሕረት እንደሚያደርግልን፣ ሰላሙን እንደሚያትረፈርፍልን። ቁሳዊ ነገር ሰላም ሰጥቶ አያውቅም። ሙሉ ደስታ ሰጥቶ አያውቅም። ለዛ ነው የሚመካ በእግዚአብሔር ይመካ ይላል መጽሐፍ ቅዱስ። ሙሉ ማንነታችንን በእግዚአብሔር ላይ መጣል አለብን። ጌታ ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። የጌቶች ሁሉ ጌታ የአማልክት ሁሉ አምላክ አልፋና ኦሜጋ የሆነ
ታርዷል። ከነገድ ከቋንቋ ከዘር ሁሉ ዋጅቶናል። ለአባቱ መንግስት ልጆችና ካህናት እንድንሆን አድርጎናል። ስሙ ለዘላለም ይባረክ። መስቀል ላይ ስለኛ ዋጋ ከፍሏል። ዛሬም ግድግዳው የለም። በልጁ በክርስቶስ ኢየሱስ ለሚያምን እግዚአብሔር ዛሬም እድሉን ሰጥቶታል። በእግዚአብሔር ግዛት ስር እንዲሆን፣ ከእግዚአብሔር እውነተኛ ፍትህ እንዲያገኝ፣ ከእግዚአብሔር ምሕረትን እንዲያገኝ፣ ከእግዚአብሔር የተትረፈረፈ ሰላምን እንዲያገኝ። በዚህ አስቸጋሪ ዘመን ከለላችን እግዚአብሔር ነው። በዚህ አስቸጋሪ ዘመን ጠባቂያችን እግዚአብሔር ነው። በዚህ አስቸጋሪ ዘመን በድፍረት የምንተማመነው በነገሩ ሁሉ አስቀድመን የተከተልነው እግዚአብሔርን ነው። እግዚአብሔርን የተከተሉ አያፍሩም። ለዛ ነው መጽሐፍ በእግዚአብሔር የምትደገፍ ነፍስ አታፍርም ይላል። አዎ፣ በዚህ አስቸጋሪ ዘመን ድል ያለው በእግዚአብሔር ነው። እረፍት ያለው በእግዚአብሔር ነው። መከናወን ያለው በእግዚአብሔር ነው። እግዚአብሔርን አስቀድሙ። በመንፈስ ድሆች ሁኑ፣ መንግሥተ ሰማያት የእናንተ ናትና። በልባችሁ ዙፋን ላይ እግዚአብሔርን አንግሱ። በሚመጡ ዘመኖቻችሁ ላይ ልምላሜን፣ ድልን፣ ስኬትን ከፈለጋችሁ፣ እረፍትን ከፈለጋችሁ፣ ሀብት ላይኖራችሁ ይችላል። የተትረፈረፈ ሰላም ግን ያለው በእግዚአብሔር መንፈስ ውስጥ ነው። የተትረፈረፈ ሰላም፣ የተትረፈረፈ ደስታ። ለዛ ነው ኢየሱስ ክርስቶስ ከሁሉ አስቀድማችሁ የእግዚአብሔርን መንግሥትና ጽድቅ ፈልጉ ያለው። ከእግዚአብሔር ጋር ኅብረት ካለን፣ እግዚአብሔር በእኛ መኖር ከፈለገ ከጀመረ፣ ፈቃዱ ብቻውን በእኛ ይሆናል። ዛሬም እጃችንን ለእግዚአብሔር ብንሰጥ፣ ፈቃዳችንን ለእርሱ ብናስገዛ፣ በመንገዳችን ሁሉ እርሱን ብናስቀድም፣ በሙሉ ማንነታችን በእርሱ ላይ ብቻ ጥገኛ ብንሆን፣ እርሱ ላይ ራሳችንን ብንተው፣ እግዚአብሔር በመንገዳችን ሊመራን፣ ድል ሊሰጠን፣ ስኬትን ሊሰጠን፣ መከናወንን ሊሰጠን የታመነ አምላክ ነው። እግዚአብሔር ዛሬም በመንፈስ ድሆች እንድንሆን ይፈልጋል። የእርሱን መንግሥት ዙፋን እንድንናፍቅ፣ እንድንፈልግ፣ መንፈሳዊ ነገር እንድንፈልግ፣ ከእርሱ ጋር ኅብረት እንድናደርግ፣ እንደ ፈቃዱ እንድንገባ፣ እንድንወጣ፣ የዘላለም ዕቅዱ በእኛ እንዲከናወን እግዚአብሔር ይፈልጋል። በዚህ በተበላሸ ትውልድ መካከል የእግዚአብሔርን ሐሳብ የሚያደርጉ ሰዎች እግዚአብሔር ይፈልጋል እንድነሱ ፈቃዱን ለማድረግ ራሳቸውን አሳልፈው የሰጡ። ለዛ ነው በመጨረሻው ዘመን አሳልፈው ይሰጧቸዋል፣ ግን ምን እንደምትናገሩ አትጨነቁ አለ። በዚያን ጊዜ የአባታችሁ መንፈስ እናንተ ልትናገሩ ዘንድ የሚያስፈልጋችሁን ይሰጣችኋል። መቼ? በመንፈስ ድሆች ከሆንን። የምንናገረው ንግግር ራሱ የመንፈስ ቅዱስ ንግግር ነው የሚሆነው። ጌታ በመንፈሳዊ ሕይወት ይባርካችሁ። የእግዚአብሔር ጸጋ ይብዛላችሁ። ዘመናችሁ የተባረከ ይሁን። በመንገዳችሁ መከናወን ይሁንላችሁ። ወገኖች፣ አንድ መልእክት ነው በዚህ ማለዳ ያለኝ። በሙሉ ማንነታችሁ እግዚአብሔርን ተማመኑት። መንፈሳዊ ነገርን ናፍቁ። እግዚአብሔር ላይ ራሳችሁን ጣሉ። ለመንፈሳዊ ለእግዚአብሔር መለኮታዊ ጸጋ እውቅና ስጡት። እርሱ ይምራችሁ ዘንድ አለና፣ እርሱ ፊቴን ይሰጣችሁ ዘንድ አለና፣ እርሱ የተትረፈረፈ ሰላምና ደስታ በመንገዳችሁ ይሰጣል ዘንድ አለና። እግዚአብሔር ይህንን ከእናንተ ይፈልጋል። ተባረኩ። እግዚአብሔር በመንፈሳዊ ነገር ይባርካችሁ። በዚህ ውስጥ መልካም ነገር እንደምትማሩ ተስፋ አደርጋለሁ። ተባረኩ። ይወዳችኋለሁ። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን። አሜን። በኢየሱስ ስም